ነው መለኔስ መላኩን ወደዋለው ያ በእናንተ ወደዋል የሆነች የተገላለጠች ምናምን ሲያይ በቃ ላጅ በላቸው ወስዋስ ነው ግርችን ሲያይ ምንድነው ይላል። በባርሴሎና ማሊያ ለሪያል ማድሪድ ካልተጫወትን እያላችሁ ነው። በጣም ሲበዛ አስመሳዮች ናችሁ። በባርሴሎና ማሊያ ለሪያል ማድሪድ ካልተጫወትን እያላችሁ ነው። በጣም ሲበዛ አስመሳዮች ናችሁ። አሚር መርኬ ወላሂ ነው ምን ዛሬ ቁልቢ ገብርኤል ሄደን ጸልየን እንመጣለን ይላል። ቁልቢ ገብርኤል ሄደን የጸለይከው ጸሎት ተቀባይነት እንደሚያገኝ የምታምን ከሆነ ለምን እምነቱን ማትከተል? ለምን ታስመስላል? ኪዳ የገጠር ልጅ መስቀሉን ነስሮ ይመጣና ዛሬ እኮ ጁማ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ነው የምወደው ስለሳቸው 400 ሰዎች ሆነን ተሰብስበን ስናወራ መስማት ህልሜ ነው ይላል። እሳቸውን የምትወድ ከሆነ ለምን ደግሞ አትከተላችሁ? ለምን ታስመስላል? በዚህ መንገድ እናስማማቸዋለን ብላችሁ የምታስቡ ከሆነ ዳዘን ሜክ ሴንስ የማይመስል ነገር ነው። እኛ መጀመሪያም ተስማምተን ተቻችለን ተዋደን የምንኖር ህዝቦች ነን። እናንተ ግን በጣም እያስመሰላችሁ ነው። በባርሴሎና ማሊያ ለሪያል ማድሪድ መጫወት አይቻልም። አታስመስሉ በቃ አይኖ መለኔስ መላኩን ወደዋለው ያ በእናንተ ወደዋል። አሚሬ የመርካቶ ቀበጥ ይላል የመውሊዱና የገብርኤል ምርኮኛ። አሁን ደግሞ ቁልቢ ገብርኤል ሄዳለች። ያራዳ ልጅ እሳቴ አንቺ ፓፓ በቃ ካንቺ በላይ ጭስ የለም። ከሁሉም ነሽ። በሁለት ማሊያ ነው የምትጮቺው። አረ ያራድዬ ፓፓ ያራድዬ እምብርቷ ልጅ አረ በእናትህ አንተ ደጋፊ የቅዳሜ ደጋፊ መስሉ ሁለት ማሊያ ምንድን ነው የምትለብሰው እንዴ? ማን ነበር አሚር ኒውስ ምን አለ? እስቲ ወንድ ኮንክ አክሱም ሂድና አንድ ቻሌንጅ እንስጥ ብሏል። አክሱም ሂድ እስቲ ይሄን ነገር ተግብረው እስቲ እንደምትዋደድ አሳየን እስቲ ሂድና። በርግጥ መዋደድ ይኖራል። እንደዚህ አይነት ግን ማሽቀበጥ ነው። አስቀበጥ ካተ እንዴ? አረ ልጅ አንድ ሚሊዮን የለም እንዴ? እሺ በቃ ፈመስክ። አሁን እኮ ፈምሰሃል። ሂድ አክሱም ሂድና የአክሱም ምርኮኛ አሚሬ በል ደግሞ ፖስት እየሰገድክ ምናምን እዛው እንደዚህ ስትሰግድ ምናምን አላሁ አክበር ምናምን ስትል ፖስት አድርግ እስቲ በእናትህ። እሱ ደስ ይለናል። አሁን ሂድና በነካጅ አሁን ቁልቢና አይደለ ሂድና ደግሞ ለአክሱም ምናምን ግቢ ያራዳ ልጅ በቃ መፈመስ ፈልጋል። ፈምሰሃል እኮ አንድ ኮንተንት መረጥና ስራ በቃ ከእንደዚህ አይነት ነገር ውጣ አንተ። ያራዳ አይደለ እንዴ መርካቷን እንዴት ወለድከው እንደዚህ ስግድ? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሽቶ ከቤቷ ተነፍታ ስትወጣ እስከምትደርስበት ድረስ ዚና እየሰራች ነው። ዚና ደግሞ ትልቅ ወንጀል ነው ማለት ትልቅ በቃ ማለት። ስለዚህ እነዛ ነገሮች ስላሉ እንዴ አስቡ። አሁን ሴቶች አይደለም መለቅለቅ ፊቷን እየቀየረች ከንድቧ ጸጉሯን ለማሳደግ ኤቭሪቲንግ ራሷን ለማሳየት አይደል የምትወጣው። ሂጃብ ልበሺ ማነው እንትን ኒቃብ ልበሺ ሙሉ ለሙሉ ራስሽን አታሳይ ተባለ። እንደውም ከቤት ከወጣሽ ከጥፍርሽ እስከ ጸጉርሽ መታየት የለበትም። ምንም ነገር እጅሽን መታየት የለበትም። አላህ እኮ በቃ ልበሺ ብሎ አዘዘ። ያው ነው ያ ጋር እኮ ወንዱ ራሱ እኮ ጠንቅቆ ያውቃል። የሆነች የተገላለጠች ምናምን ሲያይ በቃ ላጅ በላቸው ወስዋስ ነው ግርችን ሲያይ ምንድነው ይላል። ኢቭን ያው ከትምህርት ቤት ምናምን ያሰድዳል። ያው አስተማሪው ሸፋዳ ምናምን ስለሆነ ነው እንጂ ያቺ ትክክለኛ ህግ የምታከብረው ተሸፋፍ ነው የገባችው። ሌላ ግን ተለ እንዴ እንደዚህ ሚኒስከርት ምናምን አድርጋ ስገባ እሱ ደስ ይላል እያለ ያስተምራል ማለት ስሜት ነው እኮ በቃ የሰው ልጅ ስሜቱን መቆጣጠር ስለማይችል ገደል ይገባል። አላህ እኛንም ለባላችን እንደዚህች አይነት ሚስት ያደርገንና ከሞተች እኮ 15 አመት ሆኗታል። እንዴት ነው ማታገባው? ለምን አታገባም ይሉታል። እሱም እንደሱ አይነት ሴት እኮ አላገኘም፣ እሷ እኮ ልዩ ሴት ነች፣ ከሴቶች ለየት ያለች ነች ይላቸዋል። እንዴት ነው ለየት ልትምችለው? እንዴትስ ነው እስከዛሬ እሷን አይነት እሷ የምትተካ ሴት ልታገኝ ያልቻልከው? በጣም ስራዋ ብዙ ነው፣ ግን ሁሌ በቃ ድቅን ብሎ የሚታየኝ አለ አንድ ቀን የመጨረሻ ተጨቃጭቀ አይንሽም ማየት አልፈልግም፣ ከፈለግሽ ሂጂ ጥለሽኝ በቃ ከቤቴ ውጪልኝ ብዬ አባረርኳታል። ሳምንት ድረስ የትገባች የትወጣች ብዬ ሳልፈልጋት ናፍቆቷ አናቴ ላይ ሲወጣብኝ ወደ ቤተሰቦቿ ቤት እየሄድኩኝ ግን እንዴ ምን ብዬ ለቤተሰቦቿ መናግራቸው እንደው ምን ብዬ ይቅርታ ብጠይቅ ሊሰጡኝ ይችላል እያልኩኝ ሄጄ በሩን አንኳኳ። ሳንኳኳ እንዳጋጣሚ ሆነ ከፈተችው እሷ ነበረችና ዝም በል ለዚያራ እንደላከኝ ቤተሰቦችሽን ጠይቂ ብለህ እንደላከኝ እንጂ እንደተጣላን አልነገርኳቸውም፣ አንተም እንዳትናገር ብላ አቅፋ ሰላም ብላ ገብታ በዛው መጣን ለቤተሰቦቿ ሳትናገር። ታዲያ እንደዚህች አይነት ሴት ነው እኔ ማገኘው ብሎ አላቸው። ወንድ ልጅ
የፈለገ ነገር ብዙ ነገርሽ ሊመቸው ይችላል። ገመናውን አሳልፈሽ ማትሰጪ ከሆነ መቼም ቢሆን ይወድሻል። እኛ ሴቶች ነን ብዙ ጊዜ ትንሽ ግጭት ምናምን በቃ ሲኖር ለቤተሰቦቻችን አሳልፈን የምንሰጠው እንጂ ወንዶች እኛን ሴቶችን አሳልፈው አይሰጡም። እና ሚስጥረኛ ሴት ልዩ ነች ለወንድ ልጅ። የተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፎሎም እንዳይረሳ። ይገርማል። ነብዩ ሰለላሁ ዐለይሂ ወሰለም የሚገርም እኮ ሰው ናቸው። ያ ጀማዓ ያ ኢላሂ ሰው በራሱ ነብይ ይቀናል። የሚገርም አነጋገር ማለት ነው። ይህንን ሐዲስ ላስተዋለ ሰው በውስጡ ትንቢትን ይዟል። ወደፊት ምን አሉ መሰላችሁ? ላ ተጥሩኒ አሉ፣ ከልክ በላይ ከፍ ከፍ አታድርጉኝ አሉ። ከማ አጠረት ነሳራ እብነ መርየም፣ ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት። ኢነማ አነ ዓብዱን፣ እኔ የአላህ ባሪያና አገልጋይ ነኝ። ፈቁሉ ዓብዱላህ ወረሱሉህ፣ የአላህ ባሪያና አገልጋይ ብቻ በሉ አሉ። ምን እያሉ ነው በሐዲሱ ውስጥ? ወደፊት ከትውልዶቻቸው መካከል እርሳቸውን በማመስገን ከፍ ከፍ በማድረግ መለኮታዊ መገለጫዎችን የሚሰጧቸው ሰዎች እንደሚነሱ እየተናገሩ ነው። ልክ ክርስቲያኖች መሲሁን ከፍ ከፍ አድርገው ወደ መለኮታዊ ባህሪ ከፍ እንዳደረጉት ያሉትም ታዲያ ተፈጸመ። አታያቸውም? በመንዙማቸው ላይ ለአላህ ስብሐነሁ ወተዓላ ብቻ የሚገባን መገለጫ ለእርሳቸው ሰጥተው ታገኛላችሁ። ኹዝ ቢየዲ ያ ረሱለላህ ፈአንተ ልዋቂ ምን ዐዛቢላህ፣ እጄን ይዘህ ካለሁበት ጭንቅና መከራ አውጣኝ አንተ የአላህ መልእክተኛ። ፈአንተ ልዋቂ ምን ዐዛቢላህ፣ ከአላህ ቅጣት የምትጠብቀኝም አንተ ነህ አንተ የአላህ መልእክተኛ። ሃዛ ልሐቢቡ መዐል አሕባቢ ቀድ ሐضረ ወሰመሐ ልኩለ ፊማ ቀድ መض ወጀራ። ሃዛ ልሐቢብ፣ ይህ ወዳጃችን ነቢዩ ሰለላሁ ዐለይሂ ወሰለም መዐል አሕባቢ፣ ከእኛ ከወዳጆቹ ጋር ቀድ ሐضረ፣ በእርግጥም ተሐድሯል፣ አሁን ይገኛል ብላ ያምናሉ። መውለድ ሲያከብሩ ታውቃላችሁ። ዛሬ ይተሐደራሉ ነቢያችን ይላሉ። ከእኛ ጋር አብረው ይሳተፋሉ፣ ይገኛሉ። ከዚያስ ወሰመሐ ልኩለ ፊማ ቀድ መض ወጀራ፣ ሁላችንንም እዚህ ያለነውን ሰዎች ያለፈውንና የተከሰተውን ኃጢአታችንንም ይቅር ብለውናል እርሳቸው ብላ ያምናሉ። ወመን የግፊሩ ዝኑበ ኢለላህ እያለ ቁርአን፣ ከእኔ ከአላህ በስተቀር ሌላ ማን አለ ኃጢአትን የሚምር ይላል ቁርአን። ለላ አንተ ትምርናለህ ኃጢአታችንን ሁሉ አንተ ያለህ መልክተኛ ይላሉ። አያችሁ፣ አላህ ስብሐነሁ ወተዓላ ብቻ የሚገባውን መለኮታዊ መገለጫዎች ለእርሳቸው እንደሚሰጧቸው ወደፊት እንደሚነሱ እንዲህ አይነት ሰዎች ከተወለዳቸው ተናግረው ነበር። በሐዲስ ላይ ተከስቷል። ነቢዩ ዓለይሂ ሰላቱ ወሰላም የሞተን ሰው እንዳትሳደቧል። ለምን? አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን። አቡ ጀህል በእስልምና ታሪክ እስልምናን ነቢዩን ያስቸገረ ግለሰብ፣ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ዕክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብል ያኔ ሚስቱ ሰልማ ነበር። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣች። የአላህ መልእክተኛ አለቻቸው፣ ዕክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣ አላት። ሚስቱም ሄደችና የመን ረሱል ዓለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል ዓለይሂ ሰላቱ ወሰላም ለሰሃቦቹ ዞር አሉና የእቲኩም ዕክሪመቱ፣ ዕክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛ ሆኖ ይመጣል፣ አደራችሁን አባቱን እንዳትሳደቧል። የእስልምና አቡ ጀህል ነው፣ እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን። ታዲያ ዕክሪማ ወደ መካ ገባ። ነቢዩ ዓለይሂ ሰላቱ ሰላም ቆሙ፣ በፈገግታ ዕክሪማን ተቀበሉት። ዕክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ የገደለ ነው። ፈገግ አሉና መርሐበን መርሐበን ቢራኪብል ሙሃጅር፣ ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነቢዩ ዓለይሂ ሰላቱ ሰላም። ይሄን ነው ረሱል ያስተማሩ። የሞቱን ሰው መስደድ፣ በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረ?
እናንተ ከአሜሪካ ህዝብ ግማሹ ጋሽ ቢኒ ቢቀፈደዱ አይደብረንም አሉ። ኢኮኖሚስት ነው ይሄንን ፖል ይዞት የወጣው። ያው መጀመሪያም ሲጀመር ሐሳቡን ያመጣው ማምዳኒ ነው። ማምዳኒ ታውቃላችሁ፣ አቶ ቢኒያም ኒውዮርክን የሚረግጥ ከሆነ ቀፈደደዋለሁ ብሎ ሲዝት ነበር አይደለ? ያው በህግ አንጻር የማያስኬደው ባይሆንም ማለት ነው። ለማንኛውም ይሄንን ተከትሎ ውዝግብ ሲነሳ ኢኮኖሚስት ለምን ፖል አልሰራ ምናምን ብሎ ፖል ሰራ ማለት ነው አሜሪካ ውስጥና ፖል የህዝብ ድምጽ ማለት ነው። እዛ የህዝብ ድምጽ ውስጥ ከተሳተፉት ውስጥ 49% የሚሆኑት አቶ ቢኒያም መቀፍደድ አለባቸው አሜሪካን ከረገጡ ብለው ቮት አድርጓል። 23% የሚሆኑት ደግሞ ነው እርግጠኛ አይደለንም ሲሉ አይ መታሰር የለባቸውም ብሎ ፎርሹር የተናገሩት 27% ብቻ ናቸው ነው የተባለው። ኢማጂን አሜሪካ ውስጥ አቶ ቢኒያም የአንድ የእስራኤል መሪ አሜሪካ ውስጥ ከመጣ ይታሰር የሚል የአሜሪካ ህዝብ ኦልሬዲ 50% መድረሱ ነው እንግዲህ የሚያሳየው። ያ ይሄ በሲቪሊያኖች በኩል የተሰራ ፖል ነውና ወደ ፖለቲሻኖቹ ደግሞ ሲመጣ ማለት ነው 68% የሚሆኑ ዲሞክራቶች አቶ ቢኒያም መቀፍደድ አለባቸው ሲሉ የአቶ ቢኒያም የራሳቸው በወንጀል ላይ ጀለሳቸው የሆኑት ጋሽ ትራምፕ የሚመሩት ሪፐብሊካን ፓርቲ አባላት ደግሞ ኦልሞስት 24% ኦልሞስት ሩብ የሚሆኑት መታሰር አለባቸው ብለዋል። ኢማጂን ዲሞክራቶች 68 እነዚህ 24 ኢንዲፔንደንትሊ የሚወዳደሩ ፖለቲሻኖችማ 55%ቱ መታሰር አለባቸው መቀፍደድ አለባቸው እያሉ ነው ያሉት። ሶ አሜሪካ ውስጥ ይህ የፐብሊክ ፐርሰፕሽን የፐብሊክ ኦፒኒየን በጣም ተቀይሯል። የዚህ ሁሉ ደግሞ ከዚህ በፊት በተደጋጋሚ ስነግራችሁ እንደነበረው ቲክቶክ ምናምን የመሳሰሉ ሶሻል ሚዲያዎች ጋዛ ላይ ምን ሀፕን እያደረገ እንዳለ ጋዛ ላይ በስነ ስርዓት ሀፕን ያደረገው ነገር ምንድነው የሚለውን ይሄ ከነሱ ሚዲያ ሞኖፖሊ ባፈነገጠ መልኩ እውነታውን ሶሻል ሚዲያ ላይ መውጣቱና የአሜሪካ የዌስት ህዝብ መረዳቱን ተከትሎ ነው እንግዲህ ይህ ፐብሊክ ፐርሰፕሽን የተቀየረው። ኢማጂን አሜሪካ ውስጥ አንድ ትልቅ ከተማ ኒውዮርክን የሚመራ ከንቲባ ኦፕንሊ እንደዚህ ብሎ ሲዝት አስቡት። ኢትስ ናት ኦንሊ አሜሪካ ውስጥ ባይ ዘ ወይ የለንደኑ የእንግሊዝ ዋና ከተማ ለንደን ከንቲባ የሆነው ሳዲቅ የሚባለው ሰውዬ ምንድነው ጋሽ ቢኒ ለንደን የሚረግጥ ከሆነ እቀፈድደዋለሁ እያለ የዛት ነውና ኢማጂን ላይክ ዌስት ላይ በፊት በተለይ የእስራኤል በጣም ዳይሃርድ ደጋፊዎችና ፈንድ ያደርጉ የነበሩ ሁለት ሀገራት አሜሪካና እንግሊዝ እነዚህ ሀገራቶች ውስጥ ያሉ ዋና ዋና የሚባሉ ከተሞችን የሚመሩ ከንቲባዎች ኦፕንሊ አንድን የእስራኤል መሪ እቀፈድዳለሁ ከመጣ ብሎ መዛት የጀመሩበትና የፐብሊክ ፖል ሲሰራ የፐብሊክ ድምጽ ሲሰራ ደግሞ አብዛኛውን ቁጥር የሚይዘው መቀፍደድ አለበት ያለ ፖል ማድረጉ በጣም ከፍተኛ የሆነ የፐብሊክ ፐርሰፕሽን ለውጥ እያመጣን ያለው። ከዛ ቀጣዩ ጄኔሬሽን ደግሞ ሲመጣ በጣም ጸዴ ተአምር ነው የምናየው። ለማንኛውም እኔ ራሱ እዚህ ጋር ፖል አስቀምጥላችኋለሁ። ኮሜንት ላይ እየገባችሁ የስ ኦር ኖ ብላችሁ ቮት ማድረግ ትችላላችሁ። እንየው።